ሰላም የቲክቶክ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ጠዋት ፀጉር ቤት ሄጄ ነበረና አንድ የሚገርም ታሪክ ሰማሁ እና ለምን አላጋራችሁም ትማሩበታላችሁ ብዬ አሰብኩኝ። ከዚህ በፊት ከሰራኋቸው ቪዲዮዎች ጋር ተመሳሳይ የሆነ ነገር አለውና አንድ ሴትዮ አገኘሁኝና በጣም ቆንጆዬ ሴት ልጅ አለቻት እና ልጅቷ በጣም ነው የምትረብሸው። አንዴ ከወንበር ጋር ትጋጫለች፣ እቃ ታነሳለች፣ ትጥላለች፣ በጣም ነው የምትረብሸው። ታቅፋታለች፣ እቅፏ ላይ አትቀመጥም ምናምን ነው። በጣም ትመታታለች፣ እናቷ በጣም ትገርፋታለች። እና ያው የልጅ እናት እንደመሆኔ በጣም ተሰማኝና ለምንድን ነው የምትመቻት? ለምን ትመቻታለች? በቃ ልጅ ናት፣ ትውደቅ ትነሳ፣ ችግር የለውም፣ እቃም ትጣል፣ በቃ ልጅ ነች፣ ምንም ማድረግ አይቻልም፣ ትጫወት፣ በቃ ትምቻት ምናምን አልኩኝና ተቆጣኋትና በዛው እግረ መንገዷን ታሪኳን አጫወተችኝና ከዚህ በፊት ትልቅ ምግብ ቤት ነበረኝ አለችኝ። የራሷ ማለት ነው። ከማግባቷ በፊት በጣም ትልቅ ምግብ ቤት ነበራት። በጣም ብዙ ከስተመር ነበረኝ አለች። በጣም ትልቅ ገቢ ነበረኝ አለች። በዛ መሀል ከሆነ ሰው ጋር ተዋወቅኩኝና ሪሌሽንሽፕ ጀመርን አለች። ከዛ ሳንጋባ አንድ ወር ምናምን ሲቀረን ለሰርጋችን አንድ ወር ምናምን ሲቀረን እርግዝና ተፈጠረ አለች። ከዛ ልጅ ተረገዘ። ከዛ በኋላ እቺን የመሰለች ቆንጆ ልጅ ያልኳችሁ እሷን ማለት ነው አረገዝኩኝ አለች። ከዛ በኋላ አይ በቃ እርጉዝ ሆነሽ ስራው ከአንቺ ጋር አይሄድም፣ እረፍት ማድረግ አለብሽ፣ እኔ ቦታውን ተክቼ እሰራለሁ ምናምን አለኝና ሁሉም ነገሩን ለእሱ አደረኩኝና እቤት መዋል ጀመርኩ አለች። ከዛ እሱም ሰራና አለች በቃ እስካሁን የሰራሁትንም ምናምን ሰጥቼው ነበር አለች። አንዳንድ ነገር አደረገናለች። በቃ ያዋጣው እናቁመው ምናምን አለና ሙሉ እቃዎቹን እያንዳንዱን እቃዎች ሽጦ ስራ ቦታውን ዘግቶ ሌላ ስራ ቀየራለች። ኦኬ በቃ ባለቤቴ ነው እሱ ያዋጣል ያለውን ስራ ይስራ ምናምን ብያለች። እሱን ነው መስማት ያለብኝ ብያለች። ቤት መዋል ጀመርኳለች። ያው ብዙም ስለሆነች ቀረፍት ማድረግ አለብኝ ምናምን ብዬ ቤት መዋል ጀመርኩኛለች። ከዛን አቆመ። ሌላ ስራ እንደሚሰራ ነው ማውቀዋለች። ከዛ ከጊዜ ሂደት የሆነ ባህሪው የተቀያየረ መጣለች። በጣም ይቀያየራለች፣ በጣም ይናድዳለች። በጣም በቃ ምንም አይነት ለኔ የሆነ ቅንጣት ያክል ቦታ የለውም ብዬ እስካምን ድረስ ነው አክት የሚያደርገው። የሚያሳየኝ ነገር የሚያሳየኝ እውቀት በፊት የነበረው የሚንከባከበኝ በፊት ለኔ የነበረው ፍቅር እያንዳንዱ በፊት የነበረው ነገር እየቀነሰ መጣለች፣ ጠፋለች። ከዛ ልወልድ ወር ሲቀረኝ አካባቢ ቤተሰብ ሰላም ብዬ ልምጣ፣ ቤተሰብ ጠይቄ ልምጣ ብሎ ሄዳለች። የክፍለ ሀገር ሰው ናለች እና ቤተሰብ ሊጠይቅ እንደሄደ ነው እኔ የማውቀዋለች። ከዛ ፋሚሊ ሲጠይቁኝ አይ ቤተሰብ ሊጠይቅ ነው ይመጣል ምናምን ብዬ ነገርኳቸዋለች። ከዛ በአጋጣሚ ወንድሞቼ የሆነ ቦታ አይታለች። እንዴ ባለቤቴ ቤተሰብ ሊጠይቅ ነው ሄደው አላልሽም እንዴ እዚህ ምን ይሰራል አይነት ነገር ብለው ጠየቁኛለች። ከዛ አይ መጥቶ ነው ምናምን ብዬ አሁንም ለመሸፋፈን ሞከርኩኛለች። ሶኬ መጥቶ ይሆናል ብለው እነሱም ጸጥ አሏለች። ከዛ ከሆነ ጊዜ በኋላ ጠበኩት አይመጣም አለች። ከዛ ማጠያየቅ ጀመረ። ሳጠያይቅ ውጭ እንደሄደ ተነገረኝ አለች እና ውጭ እንደሄደ ተነገረኝ። ሶኬ ችግር የለውም ሳይነግረኝ ምናምን ብዬ እርጉዝ ነኝ ልወልድ ነው በጣም ቀኔ ደርሷል ተቃርቧል፣ ምንም አማራጭ ስለሌለኝ ቤተሰቦቼ ናቸው የመጨረሻ ምርጫዬ። ቤተሰቦቼ ጋር ሄድኩኝ፣ በሰላም ተገላገልኩኝ፣ ወለድኩ፣ እነሱ ጋር ታረስኩኝ። ያን ሁሉ ሲሆን ደውሎም አልጠየቀኝም። የት እንዳለም እንደነገርኳችሁ በሰው ነው አጠያይቄ ያወቅኩት እና ምንም ያለኝ ነገር የለም አለች። ከዛ ያለውን ነገር አስረዳኋቸው። ሳይነግረኝ እንደወጣ ውጪ እንደሄደ እንደተነገረኝ ሁሉ ለፋሚሊዎቼ ነገርኳቸው እና በጣም ተበሳጨች። ምንም ማድረግ አይቻልም። ያው አረሱኝ ምን አሉኝ፣ በቃ ተንከባክበውኝ ልክ ከአራስ ቤት ስወጣ ከቤት ወጣሁኝና ወደ ቤት ተመለስኩኝ። ከዛ እንደነገርኳችሁ ስራዋንም አስትቷታል፣ ስራዬንም አስቶኛል አለች። ቤት ኪራይ ራሱ በጣም ተቸገርኩ የምከፍለዋለች። እንዳለ ገንዘቡን ወደ እሱ ትራንስፈር አድርጌ ነው ያለሁት። ሙሉ እጄ ላይ የነበረውን ለእሱ ትራንስፈር አድርጌ ያለሁ ስራዬንም ጭምር እኔ እሰራለሁ ብሎ አስቶኛል አለች። ከዛ ምንም እጄ ላይ የለም። የመጨረሻ ምርጫዬ ቤተሰብ ላይ ወደቅ። ኪራይ መክፈል ሲከብደኝ ተመልሼ ወደ እናቴ ሄድኩ።
ከዛ ሄድኩኝና የሆነ ሰዓት ደወለና አገባሽ እንዴ አለች። ሰላም ካለኝ በኋላ አገባሽ እንዴ ሲለኝ አዎ አገባው አልኩት አለች። ምን አገባሽ አለኝ አለች። ምን ሲል ያው ዘር መጠየቁ ነው። ከዛ የእናንተን ዘር የእናንተን ሀገር ሰው አገባው አይነት ነገር አልኩት አለች። እንዴ የእኛን ሀገር ሰው ማግባትሽ ካልቀረ ምናምን አይነት ነገር አለች። እና ከዚህ በፊት በብሔር ትነጋገሩ ነበር እንዴ ብዬ ስላት አዎ አንዳንዴ ይነሳ ነበር ነገር አለች። ነው ኢትስ ኦኬ ምናምን ብዬ አገባው ነው አልኩት አለች። አይ እንደዛ ከሆነማ እኔ እኮ ትቼሽ አልሄድም ነበረ ምናምን ከኔ ጋር አብረን መሆን እንችል ነበረ ምናምን አለኝና ቀለደብኝና ዘጋው ስልኩን አለች። በቃ ከዚህ በኋላ ጠንካራ መሆን አለብኝ ብዬ ለራሴ ያሰብኩኝና እንዳልኩሽ ስራዬን አቁሜያለሁ እና ከዜሮ ለመጀመር ገንዘብ ያስፈልገኛል፣ የሰው እገዛ ያስፈልገኛል፣ በጣም ብዙ ነገር ያስፈልገኝ ነበርና በቃ እቺ ልጅ ነፍስ ትወቅ ትደግ ብዬ እንደምታየው ከልጅቷ ጋር እየተሸገርኩ ነው ያለሁት ምናምን አለችኝ። ለዛም ነው እንደዚህ መመታት በቃ እቺ ባትፈጠር ኖሮ እቺ ውስጤ ባትቀር ኖሮ ለዚህ አልበቃም ብዬ በጣም ነው የምናደደው እና ለዛ ነው መመታት አለችኝ። እና እቺ ዱዳ የሆነች ልጅ ምን ታውቃለች ማለት ብቻት መምታት የለብሽም ፈልገሽ ነው የመጣሻት። እሷ ፈልጋ አይደለም ወደ ህይወትሽ የመጣችው። ሶ ልጅቷ ላይ የአባቷን ቁጭት ልጅቷ ላይ ለምን ትወጫለሽ? እቺ ልጅ በሽተኛ ብትሆንብሽ ሌላ እንትን ውስጥ ነው የምትገቢው ብዬ ያልኳትና እና ታሪኩ በጣም ገረመኝና ከተማራችሁበት ብዬ ነው ላይክ በጣም እንትን ስላለኝ ልጅቷን በጣም ስላሳዘነችኝ ነው። እና አንዳንዴ ባለፈው ከዚህ በፊት በነበረው ቪዲዮ አውርቼዋለሁ እና አንዳንድ ሴቶች ፋይናንሻሊ ብቁ መሆን አለብን ስላችሁ በምክንያት ነው። እና እቺ ልጅ አሁን መጀመሪያ የነበራትን ስራ ለሱ አሳልፋ ባትሰጠው ባታቋርጠው እራሷ ማኔጅ ብታደርገው ኖሮ ለዚህ ማትበቃም ነበረ። እጇ ላይም እስከ ማጣት ደረጃ ትደርስም ነበረ። ልጅቷ ላይ ማትናደድም ነበረና አንዳንዴ የምንሰማቸው ታሪኮች ጠንካራ ያደርጉናል ብዬ ስላሰብኩኝ ነው። ይህን ታሪክ ትማሩበታላችሁ ብዬ አስባለሁ። እኔ በጣም ስላስተማረኝ ነው። እና ሴቶች ጠንካራ እንሁን ወደፊት። እና አመሰግናለሁ። ቪዲዮዬ ከተመቻችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ አበረታቱኝ። አመሰግናለሁ።